አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። በሀጂ ዩሱፍ መሐመድ የህይወት ታሪክ ዙሪያና በወሎ ህዝብ የአኗኗር ዘይቤ የሚቀኝ የህይወቴና ትዝታዎቼ የተሰኘ መጽሐፍ ተመረቀ። በሀጂ ዩሱፍ መሐመድ የህይወት ታሪክ ዙሪያ የሚያጠነጥን ህይወቴና ትዝታዎቼ የተሰኘ መጽሐፍ በትላንትናው ዕለት ጀሞ 1 በሚገኘው የሀጂ ዩሱፍ መኖሪያ ግቢ ተመርቋል። በርካታ ዓመታት የህይወት ታሪካቸውን ያቀፈውን ይህንን ታሪካዊ መጽሐፍ በይፋ ውስጡ ላይ ያሉትን ታሪኮች በማንበብ ትውልድ ከዚህ መጽሐፍ እንዲማር ታሪክም ተሰንዶ ለትውልድ እንዲሸጋገር ትልቅ አበርክቶ ነው። ይህ እጅግ አድርገን ሀጂ ዩሱፍን እናመሰግናለን። ይህ መጽሐፍ ላይ የተሳተፉትንም ይህንንም ያስመረቃችሁልንም ሁላችሁንም እጅግ አድርገን እናመሰግናለን። አላሁ አክበር። ወደ ቦታችሁ በክብር ተላላችሁ ሀጂ ተጠር ያለ በተቀመጡበት ደስ ይለናል። እንደዛሬ ደስ ይለኛል። ያቀም ሁላችሁንም ባናችሁ ያያችሁት ልጆችን ያሳሳችሁትን ሁሉ በመድረክ ላይ እንደሰጣችሁ አስተያየት በአጠቃላይ ደስ ብሎኛል። መጽሐፉ 307 ገጾች አሉት። ቀደም ሲል እንደነገርኳችሁ ህይወቴና ትዝታዎቼ ይሰኛል። ህይወቴና ትዝታዎቼ ላይ ሀጂ ዩሱፍ መልእክታቸውን እንዲህ ይጀምራሉ። የዘውትር ምስጋናዬ ለአላህ አስቀድማለሁ። በዲን አልኢስላም አጽንቶኛል፣ በእድሜና በጤና አክብሮኛል። በጸጋ የተሞላ በልጆችና በልጅ ልጆች በሁለንተና የተበቃቃ ቤተሰብ ለግሶኛል። ስንቱ ኒዕማው ተቆጥሮ ይዘለቃል። ለታሪክና ለወገኔ እንደሚጠቅም ያሰብኩትን ይህንን መጽሐፍ እንዳበረክትም አስችሎኛል። አልሐምዱሊላህ። እናትና አባቶቼን እህትና ወንድሞቼን በተለይም የመወዳት ወይዘሮ አስካበችን ባለውለታ ዘመዴን ሀጂ አበጋዝን ሙሳን በክፉ በደግ ለ60 ዓመታት ከጎን ያልተለየችኝን ውድ ባለቤቴ ወይዘሮ ኸዲጃ አሊን ዛሬም በስስት አይን የማስተውላቸውን ሁሉንም ልጆቼን እንዲሁም በመልካምነት የምመለከተው የዛሬ ማንነቴ ተቀርጾ እንዲጎለብት በተለያየ የህይወት ሂደት ውስጥ ደግነታቸውን ያካፈሉኝን ወገኖች ሁሉ በዚህ አጋጣሚ አመሰግናለሁ። ይህ መጽሐፍ ለታሪክና ለትውልድ አንዳች ጠቀሜታ ለመለገስ በሚችልበት መልክና ልክ እንዳዘጋጀው ያስቻሉ ልጆቼን የልጆቼ ባለቤት ወይዘሮ ኢማን አስፋውን፣ ዶክተር እድሪስ መሐመድና ሌሎች ተሳታፊዎችን አመሰግናለሁ ይሉናል። የሰው ልጅ ተወልዶ ያድጋል፣ በሂደት ለአቅመ አዳም ይደርሳል። ከዚያም በኋላ በተለያዩ ገጠመኞች ታጅቦ እየተሸጋገረ እስከ ፍጻሜ ይኖራል። በዚህ መካከል በግልና በማህበራዊ ኑሮ ውስጥ በሚያጋጥሙ የተለያዩ ጉዳዮች እንደዋዛ ሳይታዩ ብዙም ሆነ ጥቂት ተመዝግበው ከተቀመጡ አንዳች ጥቅም መስጠታቸው ይታመናል። ይህ የሰው ያለፈ ሁኔታው በትውስታ ሲመረመር ጥሩም ይሁን መጥፎ አሻራ አስቀምጦ ሊገኝ ይችላል። ያለፈ ግንኙነት ጠንካራ ጎኑን በመያዝ ለወደፊት መማሪያ ማድረግ ደግሞ አይከፋም፣ እንዲያውም ይበጃል። ስለሆነም አልፈዋል ብሎ ትውስታዎችን ከመተው ይልቅ መዝግቦ ይዞ ማብሰልሰል፣ ለትውልድና ለታሪክ ማስቀመጥ የበኩሉን ትምህርት ይፈጥራል። የዘመን ትዝብቶች ማካፈልና ማጋራትም የዘመንን መረጃ ለመሰነድ ብዙ ይጠቅማል። የታሪክ ምስልን ለማሟላት ይረዳል። የታሪክ ገጽታ ማየት ጥሩ የእውቀት መሰረት፣ የተፈጥሮ እውቀትን ማውጫና ቆፍሮ አውጥቶም ማስጫ ነውና ይሉናል። ብዙ ጊዜ የየሰውን ያለፈ ታሪክና ትዝታ ጽፎ ለማስቀረት በጣም የገዘፈ ታሪክ ማህደር፣ የተደራጀ የሀሳብ አደራደር እንደሚያስፈልግ ተደርጎ ይታሰባል። አስፈላጊነቱ ሁሉም ይስማማል። በአንጻሩ ደግሞ አቅም የፈቀደውን መረጃና ውጣ ውረድ ለትውልድ አስተላልፋለሁ ብሎ መነሳት እንደ ድፍረት ሊቆጠር እንደማይገባ ይሰማኛል። የአቅምን ማስተላለፍ ይሻላል፣ ደግሞም ያስፈልጋል። እንዲህ አይነቶቹ ታሪኮችና ትዝታዎች ሲደመሩ ነው የአንድን ዘመን ሙሉ ስዕል ማግኘት የሚቻለው። በዚህ መንፈስ ነው መጠነኛ የህይወት ታሪኬን ጽፌ ለማስተላለፍ የሞከርኩት እያሉ ሀሳባቸውን ይቀጥላሉ። በ1932 ከተወለድኩ በኋላ በእድገት ሂደቴ ደሴ ከተማ በወይዘሮ ስህን ትምህርት ቤት ከአንደኛ ክፍል እስከ 10ኛ ክፍል ተምሬያለሁ። በንግድ መስክ ደግሞ ከ15 በሚበልጡ ዘርፎች ተሰማርቼ ለ50 ዓመታት ተንቀሳቅሻለሁ። በንጉሱ ዘመን የህዝባዊ ኮሚቴ አስፈጻሚ፣ በደርግ ዘመን በቀበሌ አስተዳደር ሂሳብ ሹም ስራ አስፈጻሚ ሆኜ አገልግያለሁ። በስታቲክና መረጃ ጽህፈት ቤትም ሰርቻለሁ። በደሴ ከተማ የቀይ መስቀል ማህበር እንዲመሰረት በኋላም በነፃ ካገለገሉትና ያልተቋረጠ ተሳትፎ ካበረከቱት መካከልም ሆኛለሁ። በሌላ በኩል በደሴ ከተማ ለ50 ተከታታይ ዓመታት በተለያዩ እስላማዊ እንቅስቃሴዎች ውስጥ መሪና አስተባባሪ ሆኖ የማገልገል የተከበረ እድል አግኝቻለሁ።
ማህበራትን፣ ተቋማትን፣ መስጂዶችን በመመስረትና በመገንባት ረገድ ከፊት በመሰለፍ የአላህን ፈቃድ አግኝቼ አገልግያለሁ። በዚህ የኑሮ ሂደቴ ውስጥ በርካታ እድሜ ጠገብ የሀገር ሽማግሌዎችና ዑለማዎች፣ መሻይኾች በቅርበት ተኗኑሬያለሁ። ከዚህም ባሻገር በቤተሰባዊ ህይወቴ ከባለቤቴ ወይዘሮ ኸዲጃ አሊ ጋር 60 ዓመታትን ያስቆጠረ ብቸኛ ትዳር መስርቻለሁ። 12 ልጆችን አፍርቻለሁ። 58 የልጅ ልጆችንና 4 የልጅ ልጆችን ለማየት በቅቻለሁ። አልሐምዱሊላህ የ84 ዓመት የዕድሜ ባለጸጋም ነኝ። ይህንን መጠነኛ ህይወቴን ነው ለትውልድና ለታሪክ ማካፈል የፈለግኩት። ለምን መጣ ትውስታ ብሶት ይሆን ከርታታ፣ ትውስታ መጥቶ ሲጎላ ነዳማና ጅራት ኋላ፣ መድኃኒትም የለው መላ እያልኩ ከመብሰልሰሌ ባሻገር ጽፌ በማስቀመጥ ሸክሜን የማቃለል ያክልም አስበዋለሁ። አብዛኛውን ያሳለፍኳቸውን ጊዜዎች በመለስታ ስመለከታቸው ከማህበረሰብ ነፃ አገልግሎትና ጥቅም ጋር ተያይዘው ይገኛሉ። ስለሆነም ሂደቶቹ ተዘርዝረው ቢቀርቡ ለታሪክና ለታሪክ ተመራማሪዎች የሚመግቡት ደረቅና ቀዳማይ ግብዓት መኖሩ እርግጥ ነው። በዚህ ምክንያት የመጽሐፍ ዝግጅቴ በይዘቱና በጥቅሙ ከግለ ታሪክ የዘለለ ነው። በእኔ የህይወት ጉዞ ውስጥ ቤተሰብ፣ ማህበረሰብ፣ አካባቢና ከተማ እንዲሁም ሀገር መጠቀሳቸው ግዴታ ነው። እያነበብኩት ያለሁት የሐጂ ዩሱፍን አጠቃላይ መልእክት ያዘለውን ክፍል ነው። ከመድረኩ እሳቸው በንግግር ከሚያቀርቡት በዚህ መልክ የተጻፈው መቅረቡ በጣም የተሻለ ነው ብለው በማሰባቸው ነው መልእክቱ በዚህ መልክ እየቀረበ የሚገኘው። እንግዲህ እንዲህ አይነቱ መረጃዎች በተቻለ መንገድና አቅም ሁሉ ለተከታታይ ትውልድ ማስተላለፍ እንደሚበጅ አምናለሁ። የቻለውን ያህል የወረወረ ፈሪ አይባልምና ከየግል ታሪካቸው ብንነሳ ከቤት፣ ከጎረቤት፣ ከአካባቢ ብሎም ወደ ሀገር የሚያሸጋግረንን ትልቁ ድልድይና መሰላል ሆኖ የሀገር መስራች ዜጋ መፍጠር የሚያስችል መረጃ ስለሚደምር ከቤት ጀምሮ በየደረጃው ያለን ትልቅም ይሁን ትንሽ እየተመዘገበ ቢተላለፍ ይበጃል ብዬ እመኛለሁ። መጽሐፉ ሐጂ ዩሱፍ መሐመድ በዕድሜ ዘመናቸው ያሳለፏቸው እልፍ ታሪኮችን የያዘ መሆኑ የተገለጸ ሲሆን የወሎ ሕዝብ በተለይም የደሴ ከተማ የማህበረሰብ እሴት የሚዳስስ መሆኑም ተገልጿል። ሕይወቴና ትዝታዎቼ የተሰኘው መጽሐፍ 307 ገጾች ያሉት በሐጂ ዩሱፍ መሐመድ ተዘጋጅቶ በህድር ታጁ ቅንብርና አርታኢነት ለንባብ መብቃቱም ነው የተገለጸው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል ሙርሰሊን ወዐላ አሊሂ ወሰህቢሂ አጅመዒን። ኦኬ እንግዲህ ይህን መጽሐፍ ጋሼ ዩሱፍ ያዘጋጀው ለግልና ለቤተሰባዊ ፍጆታ ነው። እንዲሁ ትዝታ ሲመጣበት ሲጭር መጨረሻ ላይ መሐመድ የሱ ልጅ አንድ ቀን አሳየኝ እና ባባ ይሄን እየሞከረ ነው፣ ምን ታበረታተዋለህ ብሎ ጠየቀኝ። አነበብኩት ረቂቁን። ከዚህ በኋላ እኛ የምንፈልጋቸው እንደ ታሪክ ተማሪነታችን የምንፈልጋቸው በርካታ ግብአቶች አሉ። እንደ ወሎዬነታችን ደግሞ የአባቶቻችንን ታሪክ ጋሼ ዩሱፍ የአባቴ ጓደኛ ነው። ስለዚህ የዛን ዘመን አኗኗር፣ የእርስ በርስ ግንኙነት የሚጠቅሰው በርካታ ነገር ስላለ አይ ይሄ ነገር እኮ ዝም ብሎ በዚህ ደረጃ እናንተ ከጓዳ ሳሎን እየተቀባበላችሁ የምታቆዩት ነገር አይደለም። ታትሞ ለእውቀት ሰዎች፣ ለጸሐፊዎች፣ ለሌላው ማህበረሰብ ቢደርስ አስፈላጊ ስራ ነው። እኛ ብዙ የማስተርስ ቲሲስ የፒኤችዲ ቲሲስ እኮ እናነባለን፣ እንፈትናለን። ብዙ ከዚህ እነዚህ አባቶቻችን እኮ አሁን ጋሼ ዩሱፍ ከሚሞክረው ነገር ብዙ የወጣ ነገር የለም። ማጣቀሻ መጽሐፍ፣ ሬፈረንስ ምናምን የሚባለውን ነገር ከመግለጽ ውጪ ወደዛው ዓለም የሚሄድ ማስታወሻ ነው የተተወልን። ስለዚህ ለእኛ በጣም ይጠቅመናል። ይህንን ነገር ከፍ አድርገን ቋንቋውን አርቀን አስተካክለን ሌሎች ግብአቶችም ተጨምረውበት ወደ መጽሐፍ ደረጃ ቢያድግ መልካም ነው የሚል አስተያየት ሰጠሁኝ። ከዚያ በኋላ ያደረግነው ነገር ከድር ታጁን አምጥተን ከድር ታጁ አልደረሰም መሰል እስካሁን ኢንሻአላህ ይደርሳል። ከከተማ ውጭ ስለሚኖር
ረጅም ጊዜ ወስዶበታል እኛ ጋር ለመድረስ። ከድር ታጁን አምጥተን ውል አዋውለን በቂ ክፍያ ከፍለው ቤተሰቡ ስራውን የበለጠ ቋንቋውን እንዲያሻሽለው ተጨማሪ ቃለ መጠይቅም ጋሽ ያው እየፈራ ይጠቅማሉ ይሄ ነገር ዋጋ አለው እያለ የሚተዋቸው ነገሮች አሉ። እነኛ ነገሮች እሱ ዋጋ የላቸውም የሚላቸውን ነገር እኛ ዋጋ አለው እያል ትንሽ አደከም ነው። የተወሰኑ ነገሮች ተጨመሩ። መሐመድም ያው ምንም እሱ አሁንም አይቆምም። መሐመድ የሚቆም ልጅ አይደለም። ምኞቱ ሰፊ ነው። እንደሱ ቢሆን ኖሮ ይሄ መጽሐፍ የዛሬ 20 ዓመት ነበር የሚታተመው። በየቀኑ ነው የሚጨምረው። እዚህ ሰርቶ ነበር፣ ይሄ አልተጨመረም፣ ይሄ ነገር አልገባም እያለ ለማንኛውም ስሜት ወደ መጽሐፍነት ተቀይሯል። ከተቀየረ ኦልሞስት ዓመት ማያርፍ መሐመድ በሱም አይቀርም መሰል ባንድ በኩል እሱም ማያርፍም። ይሄ ነገር ይጨመር አይልም፣ መቀነስ ነው ደግሞ የጋሽ ዩሱፍ ደግሞ መቀነስ ነው ይመር ነው። ይሄ ነገር አይጠቅምም ይውጣ ሲል፣ ይሄ ነገር ይታረም ሲል፣ እቺ ነገር ልክ አይደለችም በዚህ መንገር ሰው ታስቀይማለች ሲል፣ አረ ይሄ ነገር ደግሞ ከገሌ ጋር ታጣሉኛለች ሲለን ብቻ እንዲሁ ተሽከርክረን መጨረሻ ላይ ለመጽሐፍነት ደርሶ አልহামዱሊላህ በጣም በተደጋጋሚ ባካችሁ ይሄን መጽሐፍ ሀያቱ እያለ ጋሽ ዩሱፍ አስመርቁ እያል በጣም ወጥረን ይዘናቸው ነበረ። ያም ሆነ ይህ ግን እንደው ብቻ አሁንም ዘግይቶም ያው ለህትመት ብርሃን መጽሐፉ በቅቶልናል። ስለዚህ በዋነኝነት የግል ማስታወሻ ነው ይሄ መጽሐፍ። በግል ማስታወሻ ውስጥ የምናያቸው በርካታ ቁም ነገሮች፣ በርካታ ቀልዶች፣ የግል ላይፍና ኤክስፒሪየንስ ብዙዎቻችን እውቀት አይመስለንም። እውቀት የሚመስለን የዘመናዊ ትምህርት ውስጥ አልፎ መምጣትን ነው። ስለ እውቀት ስናወራ ነው የዘመናዊ ትምህርት የቀመሩት ወገኖቻችን ዘመናዊ ትምህርትን ያልፈጠሩት ናቸው። መጀመሪያ ስለ ዘመናዊ ትምህርት ሀሳብ የሌላቸው ሰዎች ናቸው ትምህርትን በካሪክለም አደራጅተው ትምህርት ቤት የከፈቱት እኮ። ስለዚህ በአባቶቻችን ትምህርት ቤት በገባ ነው እና ትምህርት ቤት ባልገቡት አባቶቻችን መካከል አሁን ስናስበው በእድሜ እየገፋን ስንመጣ በልምድ እየበለጸግን ስንመጣ እያሰብን ያለ ነው እኛ እውቅና የተሰጠው ሰዎች በቃ የሆነ ተቋም እውቅና ስለሰጠን ብቻ ተመረናል እንላለን። የነሱን ልምድ የነሱን እውቅና የሚሰጥ ተቋም ሀገሪቱ ባለማዘጋጀቷ ደግሞ ልክ እንዳልተማሩ የመቁጠር አይነት ትሬንድ ነው ያለው። ይሄ ትሬንድ ትክክል እንዳልሆነ ያው በዚህ መጽሐፍ በምታነቡት በምታዩት ነገር ትማሩበታላችሁ። ጋሽ ዩሱፍን እንኳን ለ13ኛው ልጁ ውልደት አደረሰው ላለሁኝ 12 ልጆች የባዮሎጂ ልጆች እንዳሉት መጽሐፉ ላይ አይቻለሁኝ። ይሄ ደግሞ የ80 ዓመት ተሞክሮ ለህዝብ የጋራ የሚሆን ልጁ ነው። አልহামዱሊላህ እንደዚህ አይነት ባዮግራፊ መጽሐፎች መጨረሻ ሰዓት ላይ የተጻፉ ነው። በጣም እድለኞች ነን። ከነ ፊታውራሪ አመዴ ለማ፣ ሐጂ በሽር ዳውድ፣ አምባሳደር አብደላ፣ የሼኻችን ደግሞ ፈዲለት ሼኽ አደም ሙሳ እያሉ ነው። ዛሬ ደግሞ እነዛ በሀገር አቀፍ ደረጃ ቢሆንም የጋሽ ዩሱፍ ደግሞ ወሎን ጥሩ አድርጎ የሚያሳየን ትልቅ ነገር። እኔ በተለይ በጣም ፈልገው ዳታ ብዙ ግብአት የሚሆኑ ነገሮችን ስላቀረበልን እጅግ በጣም አልহামዱሊላህ። እሱም በህይወት እያለ እንደዚህ አይነቱን መጽሐፍ ይፋ ወጥቶለት ማየቱ هذا فضل من الله عز وجل ነው። ጋሽ ዩሱፍ የወሎ ከዚያም ደግሞ የደሴ ፈርጥ ነው ምንኮራባቸው ማላቸው። ብዙ ማወቅ የምንፈልጋቸው ታላላቅ ሰዎች ፈልታሚን ፈለታት ታሪክ የሚባሉት እንዴት እንደሚገለጹ አላውቅም። እነዛን ሁሉ አብሮ የኖረ ያየ የተቋደሰ ስለነበረ
የዛን ማዒን የዛን ምንጭ ደግሞ ለኛ ስላካፈለን ጀዛሁላሁ ኸይረል ጀዛ በጣም አልሐምዱሊላህ። አስአሉላህ አን የጀዐል ለሁ ፊ ሚዛን ሐሰናቲሂ አድዓፈን ሙዳዓፋ አድርጎ ደግሞ ይህንን ስራ ደግሞ ቀጣይ የሆኑ ሰዎች አሁን እኛ ያለን ሰዎች ይህን ተነስተን ደግሞ ይቺ ሀገር ወንድም ኸድር ታጁ ጀዛሁላሁ ኸይረን እጅግ በጣም አንደበተ ርቱዕ በሆነ እንትን አቅርቦልናል። ብዙ ነገሮችን ዳሶልናል። በማንነታችን እንድንኮራ የማንነት ችግር የነበረብን ብዙ ክፍተቶችን አላነበብኩትም መጽሐፉን፣ ግን ወንድም ኸድር ታጁ በቃ እንዳነበብኩት አድርጎ ነው የገለጸውና ያን ሁሉ ክፍተት ሸፍኖልናል። ጀዛሁላሁ ኸይረን። እኛ ሐቂቀተን ሞዴላችን ነው። ጋሽ ሱፍ ለኛ ትልቅ ሞዴል ነው። ይሄንን አይተን ልጆች ደግሞ ያው ቅድም ማን ነው ከፋሚሊ ከሚለው ስም ተነስቶ ያደረገው ማህበራዊነትን ሰውነትን የሚገልጽ ስለሆነ ስሙ ሰውነትን ነው የሚገልጸው። ስለዚህ የፋሚሊው አሁንም በቀጣይ ይህንን ሌጋሲ የማስቀጠል ኃላፊነት አለበት። እኛም ደግሞ ከዚህ ምንጭ መውሰድ አለብን። ብዙ የምንጽፋቸውን ጽሁፎች ሐቂቀተን በህይወት እያለ እያረመ እያጸዳ እዚህም ላይ ትልቅ ደግሞ ስብዕናው ምናልባት ይችላሉ ቅር ሊፈጥሩ ይችላሉ የሚላቸውን ነገሮች ማንሳቱ ደግሞ በመጽሐፉ ምርቃት ላይ ታላላቅ ምሁራኖችና ጸሐፊያኖች ተገኝተው የተለያዩ መልእክቶችን ያስተላለፉ ሲሆን የሐጂ የሱፍ መሐመድ ቤተሰቦቻቸውን እና ልጆቻቸውም መልእክቶችን በመድረኩ አስተላልፈዋል። በምርቃት ስነ ስርዓቱ ላይ ምሁራን፣ ጸሐፊዎችና ጥሪ የተደረገላቸው እንግዶች ተገኝተውም መጽሐፉ ተመርቆ ለንባብ በቅቷል። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ሰላቱ ወሰላሙ ዐላ አሽረፊል ሙርሰሊን ሰይድና ሙሐመድን ወዐላ አሊሂ ወሰህቢሂ ወሰለም አጅመዒን። አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። በቅድሚያ በተለይም ጋሽ ሱፍና መላው ቤተሰባቸው ለዚህ ቀን ስለደረሱና መጽሐፉም ለህትመት በቅቶ መነበብ ስለተቻለ እንኳን ደስ አላችሁ ለማለት ፈልጋለሁ። ያው በመቀጠል ብዙ አላበዛም፣ በሶስት ምክንያቶች ነው። አንደኛ የመድረክ ላይ ወጥቼ ለመናገር በእድሜም የጋሽ ሱፍ የልጅ ልጅ በሆን ነው። ሁለተኛ ትልቅ መምህሬ ፊት ለፊት አሉ። በአብዛኛው የእውቀትም የግንዛቤም የህይወት ልምድም የሚጎለኝ ሰው ነኝ። በዛ ምክንያት ብዙ ሀሳብ የመስጠት ፍላጎት የለኝም። ሁለተኛ ሰዓቱ ገርገራ ላይ መሰለኝ፣ ምሳ ሰዓት ደርሷል። ከዛ አኳያ ሳላበዛ አጭር ጥቁምታ ሰጣለሁኝ። መጽሐፉ በ307 ገጾች ነው ለህትመት የበቃው። የመሻሻል እቅድና ፍላጎት እንዳለው ቤተሰቦቹ የገለጹ ይመስለኛል። በሁለት መልኩ መጽሐፉ መታየት ይችላል። አንደኛው ውጫዊ ይዘቱ ነው፣ ሁለተኛው ውስጣዊ ይዘቱ ነው። ውጫዊ ይዘቱ መጀመሪያ አዘገጃጀቱ ነው መታየትም ያለበት መስሎ የሚታይ። ከዛ ረገድ የ140 ዓመት አካባቢ ታሪክ ነው የሚዳስስ ሙሉ መጽሐፉ ማለት ነው። እሱን ለመዳሰስ ለማቅረብና ለመሰነድ የመረጃ አቅም ያስፈልጋል። ሐጂ ሱፍ እንግዲህ በአጋጣሚ ሆኖ መረጃ የመሰነድ ታሪክ የማስቀመጥ የህይወት ልምድ እንዳላቸው በአጭር ጊዜ ተገንዝቤያለሁኝ። ስለዚህ የ140 ዓመታትን ታሪክ ለመዳሰስ ያስቻለ የመረጃ እንዲሁም የሰነድ ሀብት ነበራቸው ማለት ነው። ከዛም ባሻገር የግል ታሪካቸውን ከ60 ዓመታት ያላነሰ ይመስለኛል በሰነድ ዶክመንትድ ሆነው የተቀመጡ መረጃዎች ነበሩ። እንግዲህ እነዚህ ተሟልተው ተደማምረው ነው መጽሐፉን የገነቡት። ሌላው ውጫዊ ይዘቱን ለማየት እንደ ደጅ ሆኖ የሚያገለግለው የባለ ታሪኩ ስብዕና ነው። ጋሽ ሱፍ እኔ ባየኋቸው አጭር ጊዜያት ያው ታማኝ ናቸው። አርትዖትም ቅንብርን በሚሰራበት ጊዜ በርካታ እርማት ስናደርግ ነበረ። ራሳቸውን ብዙ ከፍ ላለማድረግ እንደገና እርግጠኛ ያልሆኑበትን መረጃ ላለማካተት ከፍተኛ ጥንቃቄ ሲያደርጉ አስተውያለሁኝ። ከዛም ባሻገር በማህበረሰብ መካከል አላስፈላጊ ቅራኔ ሊያስነሳ ይችላል ብለው የሚሰጉትን ሀሳብ እንኳን ፋክት ቢሆንም
ጠቀሜታ ሊኖረው ይችላል ከሚል አርቆ ከማሰብ በዛም ምክንያትና አስተያየት ያልተካተቱ ብዙ መረጃዎች ነበሩ። ከዛ ባሻገር ለሀሳብና ለታሪክ ጥራትም ከፍተኛ ትኩረት ይሰጣሉ። ቅድም እንደወሳሁት ለ2 ዓመታት አካባቢ ይመስለኛል አርትዖትና ቅንብሩ የወሰደው በርካታ እርማት ነው የተደረገ የሀሳብ ጥራት እንዲኖረው በርካታ ኤዲሽን ነው የተደረገ ታሪኩ የተጣራ ሆኖ እንዲቀርብ ማለት ነው። ውጫዊ ይዘቱ በዚህ መልኩ የሚታይ ይመስለኛል። ውስጣዊ ይዘቱ የመጀመሪያው ከታሪክ አኳያ ሰፊ አቅምና ሚና አለው። እሱን የሚያስገነዘቡ አንደኛ አዳዲስ ትርክቶች ተካተዋል በመጽሐፉ ውስጥ። በአብዛኛው የኢትዮጵያ ሙስሊም ጀግና እንደሌለው ራሱን የመሳልና የማሰብ ከፍተኛ ዝንባሌ አለው፣ ግን ተጨባጩ እንደዛ አልነበረም። ስለዚህ እሱን በመናድና በማስተካከል ረገድ ጋሽ ዮሱፍ በርካታ ጀግናዎችን በመጽሐፋቸው አካተውልናል። በወደዋም ጭምር ተሳትፎ የነበራቸው የቤተሰብ አካላቸውን እነሱን አውስተዋል። የኢትዮጵያ ሙስሊም ለሀገሩ ፍቅር እንደሌለው የሚታሰብበት አጋጣሚና ሁኔታ አለ። ጋሽ ዮሱፍ እሱንም መናድና ማስተካከል የሚችል የታሪክ ሀብት አካፍለዋል። በጣም አመሰግናለሁ። ለመናገር ብዙ አልተዘጋጀሁም፣ ግን አሁን ተናገር ካለኝ ምንድን መጽሐፉ በጣም የሚገርም መጽሐፍ ሆኖ ነው ያገኘሁት። እኔ በግሌ በመጀመሪያ የማስታወስ ችሎታውን በጣም አላልፍም። እያንዳንዱን ታሪክ ሲነገር እንደ ትናንትና ሰዎች ሲያስታውስ በጣም ይገርመኝ ነበርና አይ ቲንክ ይሄ ያው በንጹህ ልብ ስለተሰራ ነው ብዬ አስባለሁ። በዛን ሰዓት ከልብ የተሰራ ነገር ስለሆነ አስታውሶታል ብዬ አስባለሁ። አሁን ላይ የትናንትና ነገር በግሌ ወጣቱን ሳየው የትናንትና ነገር ማስታወስ የማንችልበት ደረጃ ላይ ደርሰናል እና እዚህ ላይ ያሉ ታሪኮች በጣም ይገርመኛል። ይህንን ማስታወስ ችሎታውን ይገርመኛል እና ሁለተኛ የብዙ ሰዎችን በጎ ተግባር ደግሞ አጉልቶ ይዟል። እዚህ ላይ ያለው እያንዳንዱን ሰው ስፔሻሊ በእስልምና ለዲን ብለው የሰሩ ሰዎች ጥፋት እንኳን ቢኖር ለአላህ ብለን ነው የሰራ ነው። ስለዚህ ለአላህ ብለን የተጋጨ ወንድማማቾች ጠብ እንደሆነ አሁን ቅድም ባህረዲንም አንስቶት ነበረ። ያ ሁላ ፋይት ዞሮ ዞሮ ለአላህ ተብሎ ለበጎ ነገር የተሰራ እንደሆነ ነው እዚህ መጽሐፉ ላይ የሚናገረው። ቂም የለም፣ በቀል የለም፣ አፉታ ነው፣ ሰላም ነው፣ ደስታ ነው፣ ወንድማማችነት በጣም አለ። በጣም ለአሁን ጄኔሬሽን ይጠቅማል ብዬ የማስበው ወጣቶች ባይነቡት ብዬ የሚያስበው እዚህ መጽሐፍ ውስጥ የላይፍ ፎርሙላ አለ ብዬ ነው የማስበው። በግሌ ምንድነው ወንድማማችነት ከልብ አለ፣ ፖዚቲቪቲ አለ፣ በቃ ቀና ማሰብ የሚባል ነገር እዚህ ውስጥ መጽሐፍ ውስጥ አይቼበታለሁኝ። በጣም እንማርበታለን ብዬ አስባለሁኝ። ሁላችሁም በደንብ አስተውላችሁ ብታነቡ ትጋብዛለሁ፣ ስፔሻሊ ወጣቶች ለማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። መርሐባ ሁሴን ሁሉንም ነገር ገልጾታል። ብዙ የምጨምረው ነገር የለም። የዛሬ 16 ዓመት ወይ 17 ዓመት ስለ አበባ የተጻፈ አንድ ግጥም አለ። እሱን ለማንበብ ነው እዚህ የወጣሁት። ፋሚሊው ትምህርት ቤቴ ይላል። የትዝታዬ ዳሰሳ ከቤተሰቤ ሲነሳ የእናቴን ማዕረግ ሳረሳ በበላይነት ተጠቅሳ ዛሬ የአባቴን ባወሳ ባይጠፋም የተናገረ በተለይ ደሴ የኖረ እንደኔም ደግሞ እንደ ልጁ እንዲህ ነው በቤት በደጁ በቤቱ ቀን ይሁን ማታ ቁም ነገር እንጂ ጨዋታ ችግርም ደርሶ ቢመጣ ሳያጋንን ያለ ጣጣ በችግሩም ሳይቆጣ ሌላ ችግር እንዳይመጣ ያበርድና ተረጋግቶ ሳቅ ብሎ ነገር ትቶ ታዲያ ምን ይሁን ይልና አለፍ ይላል በጥያቄ ቋጭና እንዲህ ነው የኔ አባቴ የዘር ባህሪ መሰረቴ ቁርአን ቤትም ቢሄድ ብቀር ክፉና ደግ ሳይናገር ሳይጮህብኝ ጥፋት አይቶ ሳያማረኝ ቅጣት ጓጉቶ በራሴ ህሊና ዳኝቶ ጎረቤት ልጆች ሲገርፉ ሊያስተካክሉ ሲያጠፉ የኔ አባት ግን ዝም ብሎ ሳይቆጣ ሁሉን ችሎ ይገርመኛል ልጅ ሲያሳድግ አስተካክሎ እኔ ራሱ ባይገባኝም እንዲህ አለ አበባጋ ዝምታው ውስጥ ትምህርት አለ የሚገርም ቀውጢ ባህሪ ዝም ብሎ ባህሪ ገሪ ቀና መንገድ አስተማሪ ዘመድ ወዳጅ ታዘቡና ስለ ባህሪው አጠኑና ፋሚሊ ያሉት ቻይ ነውና ይገርመኛል አበባኔ ስራው መልኩ ልክ እንደኔ ለሱ እንደሱ ረጅም እድሜ ዱዓዬ ነው የኔ ህልሜ ዱንያ አኺራ ለመጠቀም ከአላህ ሊላህ ሰው ለመጥቀም ከሙስሊሞች ጎን ለመሆን ለእስልምና ሁሉ ልሆን የሐቁን መንገድ ላሰፋ ማስረጃ ከእጄ ላይ ጠፋ ለቀናም ለከዳተኛ ፊት የማልሰጥ ለሐሜተኛ
ጊዜ ወዳጅ ሰራተኛ እሆንና በፈለጉ ቢላበሰኝ ክብር ወጉ ከእድሜ ልምዱ ብዙ ይዤ በኔ እድሜ ላፕቶፕ ታግዤ ኢንተርኔት ኢንፎ ፈልጌ በቢዝነስ ላፕጠብ አድርጌ እንዲህ ነው የኔ ምኞቴ እስክኮራበት ባባቴ በኔ ጥናት የሱ ኑሮ ዳሰሳ እንጂ ተሞክሮ በኔ አያልቅም ተዘርዝሮ ዘመድ አዝማዱን ውዴታ ጎረቤት ወዳድ በተርታ የሩቅ የቅርቡን ትዝታ የአኼራ ወንድም ፍለጋ እጁን ላያጥፍ የዘረጋ ስለእምነቱ ያልዘነጋ ለሙስሊሞች የተወጋ ሸሂድነት የማይሰጋ ስላበባ ስንቱን ላውጋ እኔ ስንቱን ልበላችሁ እታባ ግን ያለችኝን ላጫውታችሁ የአባትህ ነገር ጥላቻ ሰው ላይ ያስቀይም ፍራቻ ለክፉም ቢጎዳጎዱ ከኋላው ልብሱም ቢያነዱ አውቆም ለበቀል ጠርጥሮ ማን ነው ሊል አያይም ዞሮ የፊቱን ዓላማ በጎውን ሊያለማ እሳቱን ከጨርቋ አጥፍቶ ይሄዳል ነገሩን ትቶ እያለች እያሳቀችኝ ያበባን ማሚ ያወጋችኝ ይገርመኛል የሱ ባህሪ የሚያዳምጥ ድንቅ መሪ ቀድሞ አክብሮ ተከባሪ ትግስቱ ዓላማው ውስጥ ጥረት አለ ጥረቱ ውስጥ ብቃት አለ ትግስት ዓላማው ጥረቱ ይታያል ብቃት ውጤቱ ያበባ እንዲህ ነው ህይወቱ የሰው ንብረት እንዳይነካ የራሱን ትቶ የሚረካ ለጉዳዩ ሰው ማግሏላት ወይም ቀጥሮ ማንከራተት አይሆንለት የማይጠብቅ ከንቱ እርዳታ ለምቾቱም ለይሉንታ ኢማን ትጥቁን የማይፈታ በጉልበቱ የሚብቃቃ በራሱ ስልት የሚያጠቃ ላይቀደም የሚነቃ ለዋስትና የሚበቃ ይሄ ነው አበባ በቃ እና ሁሌም ይገርመኛል ስራው ሁሉ ይጥመኛል ሳሰላስል እኔ አንዳንዴ እንደሱ ነው የኔም ሙዴ እሱ እንደኔ ይሆን እንዴ የዘር ነገር ተወራርሶ ያው አንድ ነው ተመላልሶ የዲንም የሥራ ልኩ የቁመትና የመልኩ በተለይ ባዩን ጠምጥሜ ፋሚሊ ነበረ ስሜ አሊ ባይቀና ወንድሜ እና ይገርማል አባቴ ፋሚሊው ትምህርት ቤቴ ሰላም ያው ስለ ጋሽ ዩሱፍ አባባ ነው የምለው እኔ የተማርኩት ከዚነት ዩሱፍ ጋር አብረን የተማርነውና በዛን ጊዜ ስለ ትምህርት ሰው ባልገባው ጊዜ እኛ እንድንማር እንደውም የታባን አንድ ክፍል ነበረ ዱዓ የምታረግበትን እሱን አስወጥቶ ያው ብላክቦርድ አስተማሪ ቀጥሮ በደንብ ያስተምረን ነበርና ፒኤችዲ ድረስ መድረስ ነበረብን ያው እኛ ግን ያው ዲግሪ ላይ ቆምነው እና ከዛ ጀርባ ግን ብዙ ነገር ሌላም ጓደኛለችን ሶስተኛ እና ቅሬታ እንኳን ሲኖር ሄደን ለሱ ነው የምንነግረው ሶስታችን እና አንጣላም ነበረ ቀድሞ ስለሚፈታ ማለት ነው ከዛ ጀርባ ግን እታባ ነበረች በጣም ወላሂ መነገር የሚገባው ማለት ነው ስለሷ ብዙ ነገር ከሱ ጀርባ ብዙ አስተዋጽኦ አድርጋለች ብዬ ነው የማስበው እና ዱዓ የምታደርግበትን ክፍል ተነጥቃ ከዛ ሳሎን ነበር የምታደርገው እና መሀል ላይ ነው የምታነጥፈው ከዛ እኛ ለምንድነው ወደ ጥግ ማተኙ ስንላት ክፍሉን ወሰዳችሁብኝ አሁን ደግሞ እንደገና ለምን እንደፈለኩ ነው የማደርገው ትላለች የሷም ዱዓ ብዙ ነገር አለው ብዙ አስተዋጽኦ አለውና ከዛም ያው የኔ ልጅና የዚነት ዩሱፍ ልጅ ተጋብተዋል ብዙ ጊዜ የምትለው ዝምድና ሲቀዘቅዝ በጋብቻ ነው የሚታሰረው ትላለችና ይሄም ፕሮጀክት ያው የሷ ውጤት ነው አልহামዱሊላህ ያው የዚህ ቤተሰብ መቀጠሉ ከኔ ጋር ማለት ነው በቃኝ السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ጋሽ ዩሱፍ ጋር ያው ቤተሰብም ከመሆን አኳያ የቤተሰብ ከመተዋወቅ ውጪ በስራ ዓለም ተገናኝተናል ያው ከቅጥል ስሙ ተነስተን የሱፍ ፋሚሊ የሚለውን ስትወስዱት ፋሚሊ የሚለው ብዙ ሰዎች ጋር አብሮ በህብረት የመኖር ሰላማዊ ግንኙነት ያለው ሰው እንደሆነ የሚያሳይ ስም ነው ብዬ ገምታለሁ እንግዲህ እኔ ጋር የተገናኘ ነው ፉርቃን መስጂድ ጋር ነው ፉርቃን መጀመሪያ አብረን ኮሚቴ ነበር ከኮሚቴ በኋላ ወደ ቦርድነት ሲቀየር እኔ ስራ አስኪያጅ እሱ የቦርድ አባል ሆኖ ተገናኘን ወላሂ እኔ ያየሁት ነገር ጋሽ ዩሱፍ በዚህ በኩል መስመር የሳተውን ሰው በዚህ በኩል ወደ ኋላ የቀረውን ሰው ሁለቱን ወደ ማችን ማለት ይችላልው እዚህ እስልምና ግልጋሎት ላይ ያለ ሰው ብዙ ጊዜ ጥሩ ስም የለውም ባንዳ ጥሩ ነገር አለው ባንዳውና ስለጋ ጥሩ አልነበረ ልጅ ያለን ማለት ነው ግን በስራ ዓለም ስናገኘው የሰማነው ነገርና ስራ ቦታ ያገኘነው ነገር በጣም የተለያየ ነው እና ጋሽ ዩሱፍ
ለፉርቃን መስጂድ መገኘት ደሴ ከተማ እንደመወለዳችን በጣም በርካታ ሰዎች እናውቃለን። በጣም በርካታ ጥሩ የሚባሉ በጣም በርካታ መልካም ስራ የሰሩ በጣም በርካታ ኢልም ያላቸው ስማቸውን ዘርዝሬ የማልጠቅሰው ብዙ ሰዎች አሉ። ከነዚህ ሰዎች አንዱ ጋሽ ሱፍ ነው። ስለዚህ ጋሽ ሱፍ ጋር በስራ ዓለም ተገናኝተን ባየሁባቸው ነገሮች መልካም ነገር አይቻለሁ። መልካም አስተዋጽኦ አበርክቷል። ኢንሻአላህ አላህ ይቀበለዋል ብዬ አስባለሁ። ሀሩን ሚዲያ በዝግጅቱ ላይ በመገኘት ያጠናቀረው ዘገባ ይሄን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን በዚሁ አበቃን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።